አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬም በአዲስ አስደማሚ ታሪክ ተመልሰናል። ዛሬ ጣውታና መልክም ስላሉ ከነ ህይወታቸው በእሳት ስለነደዱት ህዝቦች እናወራለን። ቻናላችንን ሰብስክራይብ በማድረግ የቤተሰባችን አንድ አካል መሆን እንዳይረሱ። በድሮ ጊዜ አንድ አምላክ ነኝ የሚል ጉልበትና አስማትን በመጠቀም ማህበረሰቡን የሚመራ አንድ ጨካኝ ንጉስ ነበር። ንጉሱም አገዛዙን ለማጠናከርና ህዝቡን ለማሸበር የሚተማመንበት አስማተኛ ነበረው። ጠንቋዩም እያረጀ በመምጣቱ ንጉሱን እሱን ሊተካ የሚችል ብልህ ልጅ እንዲልክለትና የጥንቆላ እውቀቱን ለልጁ እንዲያወርሰው እንደፈለገ ይነግረዋል። ንጉሱም አስተዋይ ልጅ መርጦ በአስማተኛው እጅ አስማት እንዲማር ላከው። ልጁ በዛፍ በተሸፈነው ረጅም መንገድ በጉጉትና ፍርሃት ተደባልቆበት እየተጓዘ እያለ ወደ ያጌጠ ቤተ መንግሥት በር ይደርሳል። ከመግባቱ በፊት ለአጭር ጊዜ አመነታ። አዲስ የቅንጦትና የኃይል ዓለም ገጠመው። ከቤተ መንግሥቱ ማዶም አንድ አነስ ያለ ገዳም ይገኝ ነበር። ከገዳሙ በራፍ አንድ አማኝ ሰው ተቀምጦ ከጥንታዊ መጽሐፍ እያነበበ ነበር። ልጁም ሄዶ አማኙን ለማናገር ሊሞክር ሲል በቤተ መንግሥት ውስጥ ባለው ጨለማ አዳራሽ ውስጥ አዛውንቱ ጠንቋይ በአስማት መሳሪያዎችና በጥንት መጽሐፎች ተከቦ ይጠራዋል። ንጉሱም የሚገለገልባቸው የነበሩትን ምስጢራዊ ምልክቶችና ሥርዓቶች ለልጁ ያስተምረዋል። ልጁ ባየውና በሰማው ነገር ብዙ አልተደሰተም ነበር። ነገር ግን ወደ አስማተኛው መሄድ ግዴታው ስለነበር በየጊዜው ወደ እሱ ለመሄድ ተገደደ። ከዕለታትም አንድ ቀን እንደተለመደው ብላቴናው በገዳሙ አጠገብ እያለፈ ሳለ አማኙን ከገዳሙ ዳርቻ ቁጭ ብሎ እጁን ወደ ላይ አንስቶ ሲጸልይ ያየዋል። አማኙ በልጁ ዓይን ብዙ ጥያቄዎችን ስላየ ወደ እርሱ ቀርቦ ስለ ሁሉን ቻይ አምላክና ስለ እምነት ይነግረው ጀመር። የአማኙ ንግግር አበረታች ነበር። ልጁ በልቡ ውስጥ እያደገ የተለየ ነገር ይሰማው ጀመር። ከዚህም ጊዜ በኋላ ይህ ልጅ በተደጋጋሚ በድብቅ አማኙን ይጎበኘው ጀመር። አማኙም ለሕይወት ያለውን አመለካከት የለወጠውን የእምነት ትምህርት አስተማረው። ከጊዜም በኋላ ልጁ ከአስማተኛው የሚማረውና በመነኩሴው የሚማረው ይጋጭበት ጀመር። አንድ ቀን ጠንቋዩ ልጁን አስማት ወደ ኃይልና ስልጣን ብቸኛው መንገድ እንደሆነ ለማሳመን ሲሞክር በሁለቱ መካከል አለመስማማት ይፈጠራል። ልጁም ከቤተ መንግሥቱ በመውጣት ጉዳዩን አማኙን ሊያማክረው ይወስናል። አማኙም ፊት ተቀምጦ ጉዳዩን ይነግረዋል። አማኙም በእምነቱና ቁርጠኝነቱ እንዲበረታና ከጠንቋዩ ጋር የሚያሳልፈውን ጊዜ እንዲቀንስ ያስጠነቅቀዋል። ከዕለታት አንድ ቀን ልጁ በመንገድ ላይ ሲሄድ አንድ ትልቅ ጭራቅ ብቅ አለ። ሕዝቡንም መንገድ ዘጋው። ሁሉም ሰው ረዳት አጥቶ ፈርቶ ቆመ። ነገር ግን ልጁ እምነቱን ታጥቆ ከጭራቁ ፊት ሳይንቀሳቀስ ቆመ። ከዚያም ከመሬት ላይ ድንጋይ አንስቶ አላህ ሆይ ከጠንቋዩ ትእዛዝ ይልቅ የአማኙ ትእዛዝ ባንተ ዘንድ የተወደደ ከሆነ ሕዝቡ እንዲያልፍ ይህን አውሬ ግደለው አለ። ድንጋዩንም በአውሬው ላይ ወረወረው። አውሬውም በምድር ላይ ወድቆ ሞተ። ሰዎቹ ባዩት ነገር እየተገረሙ መንገዳቸውን ቀጠሉ። ልጁም ወደ አማኙ ተመልሶ የሆነውን ነገረው። አማኙም በኩራትና በጭንቀት ተመለከተው፣ እንዲህም ብሎ መከረው። ልጄ ሆይ በአሁኑ ሰዓት አንተ አላህ ዘንድ ከእኔ የተሻለ ተቀባይነት አለህ። ካሁን በኋላም ብዙ ፈተኖች ይገጥሙሃል። ከተፈተንክም አታሳውቀኝ አለው። ከዛን ጊዜ በኋላ ልጁ በአላህ ፍቃድ የታመሙትን መፈወስ ጀመረ። አንድ አይነ ስውር የሆነ የንጉሱ ባልንጀራም ስለዚህ ልጅ ወሬ ሲወራ ሰማ። ወደ ልጁም ስጦታ በመላክ አይኑን ከፈወሰው ይሄ ሁሉም ስጦታ እንደሚሰጠው ይነግረዋል። ልጁም እኔ ማንንም አልፈውስም፣ መፈወስ የሚችለው አላህ ብቻ ነው። በአላህ ካመንክ ወደ አላህ ጸልያለሁ፣ እርሱም ይፈውስሃል አለው። ባልንጀራው በአላህ አመነ። ልጁም ጸለየለት፣ አይኑም ተመለሰ። ንጉሱም የተፈጠረውን ሲሰማ ባልንጀራውን አስጠርቶ አይንህን ማን መለሰልህ ሲል ጠየቀው። ባልንጀራውም ጌታዬ ብሎ መለሰለት። ንጉሱም ከኔ ሌላ ጌታ አለ?
ብሎ ጠየቀ። ባልንጀራውም ጌታዬም ጌታህም የሆነው አላህ ነው ብሎ መለሰለት። ንጉሡም የልጁን ማንነት እስኪያወጣ ድረስ አሰቃየው። ንጉሡም ልጁን አምጥቶ ልጄ ሆይ አስማትህ እዚህ ደረጃ ላይ ደርሶ ዕውሮችንና ለምጻሞችን ታድናለህን? አለው። ልጁም እኔ ማንንም አልፈውስም፣ የሚፈውሳቸው አላህ ብቻ ነው ሲል መለሰ። ንጉሡም በልጁ ቃል ተናደደ። ኃይሉን ለሰዎች በሚያሳይ መንገድ ሊቀጣውም ወሰነ። ንጉሡም ወታደሮቹን ልጁን ከፍ ወዳለ ተራራ ወስደው እንዲጥሉ ታዘዛቸው። ወታደሮቹ ሕይወቱን በቀላሉ ሊያጠፉት እንደሚችሉ በማመን ኃይል መሩት። ልጁም ከተራራው ጫፍ ላይ እንደደረሰ እጆቹን ወደ ሰማይ አውጥቶ አምላኬ ሆይ ከፈለግከኝ ከነርሱ ጠብቀኝ ሲል ጸለየ። በድንገት መሬቱ ላይ በኃይል መንቀጥቀጥ ጀመረ። ተራራውም ተንቀጠቀጠ። ወታደሮቹም በፍጥነት ከተራራው ወደቁ። ልጁም በአላህ ቸርነት ጸድቶ ሳለ ምንም ጉዳት ሳይደርስበት ወደ ንጉሡ ተመለሰ። ይህም የንጉሡን መገረምና ንዴት ጨመረ። ንጉሡም ተስፋ አልቆረጠም። በቀጣይም ወታደሮቹ ልጁን በባህር ውስጥ በጀልባ ወስደው እንዲያሰጥሙ አዘዛቸው። እዚያም ወታደሮቹ ልጁን አስረው ከሕዝብ እይታ ወሰዱት። በባህሩ መካከል ሳሉ ልጁ አላህ ሆይ ከፈለግከኝ ከነሱ ጠብቀኝ በማለት ለመነ። ጀልባዋ በድንገት ተገልብጣ ወታደሮቹ በውሃ ውስጥ ወደቁ። ልጁም በሰላም ወደ ባህር ዳር ተመለሰ። ልጁ በንዴትና በተስፋ መቁረጥ ስሜት ውስጥ ወደ ነበረው ንጉሥ ተመለሰ። ልጁም በንጉሡ ፊት ጸንቶ ቆመ። በተረጋጋም ድምፅ እኔ ያዘዝኩትን ካላደረግክ ልትገድለኝ አትችልም። ሕዝቡን ወደ አንድ ቦታ ሰብስብ፣ ከዚያም ከግንድ ጋር እሰርኝ። በዚህ ልጅ ጌታ በሆነው በአላህ ስም በማለትም በቀስቱ ደረቴን ምታኝ፣ ያኔ እሞታለሁ አለው። ምንም እንኳን የልጁ ሐሳብ እንግዳ ቢሆንም ንጉሡ ዕቅዱን ለመፈጸም ወሰነ። ለአንዴና ለመጨረሻ ጊዜ እሱን ለማስወገድም ተስፋ አደረገ። ንጉሡም ሰፊውን አደባባይ እንዲያዘጋጁ ወታደሮቹን አዘዛቸውና በማግስቱ ሕዝቡ በአደባባዩ ተሰበሰበ። ፊታቸው በጉጉት ተሞልቶ ምን እንደሚሆን ይከታተሉ ነበር። ወታደሮቹ ልጁን አምጥተው በአደባባዩ መሃል ካለች የዛፍ ግንድ ላይ አስረውታል። ልጁ ተረጋጋ። ንጉሡ ሁሉንም ነገር በንዴት ዓይኖችና የመቆጣጠር ፍላጎት ሲመለከት ነበር። ንጉሡ ሕዝቡን ሊያነጋግር ወደ ከፍተኛ መድረክ ወጣ። እጆቹንም ዘርግቶ ይህ የእኔ ፍቃድ የጣሰ ልጅ ዛሬ የሚገደለው ካሁን በኋላ እኔን ለሚደፍር ሁሉ ትምህርት የሆነው ዘንድ ነው አለ። ንጉሡም እንደታዘዘው ቀስቱን አንስቶ ጮክ ብሎ በልጁ አምላክ በሆነው በአላህ ስም በማለት ቀስቱን ይወረውረዋል። ቀስቱም እየበረረ ሄዶ ልጁን ይወጋዋል። ልጁ ለትንሽ ጊዜ አቃሰተ፣ ግን በፍጥነት አንገቱን አነሳና በእርጋታ ፈገግ አለ። የመጨረሻ ትንፋሹን ከመተንፈሱ በፊት ድሉን ያወጀ ያህል ተሰማው። አዳራሹ ለትንሽ ጊዜ በዝምታ ተዋጠ። ከተሰብሳቢዎቹ አንዱም በልጁ አምላክ እናምናለን ብሎ ጮኸ። አደባባዩም በጩኸት እስኪሞላ ድረስ ሕዝቡ ተከተለ። በልጁ ጌታ እናምናለን፣ በልጁ ጌታ እናምናለን በማለት ጮኹ። ንጉሡም ይህን ሲመለከት ሕዝቡን ከማስፈራራት ይልቅ እምነት በልባቸው ውስጥ ተንሰራፍቶ ለመስበር የሞከረውን እምነት የሙጥኝነታቸው እንደጨመረ ተረዳ። በጩኸትም ሊያስቆማቸው ቢሞክርም በእነሱ ጩኸት መካከል ድምፁ ጠፋ። ንጉሡም ሄደ። ወታደሮቹንም በአስቸኳይ እርምጃ እንዲወስዱ አዘዛቸው። ጉድጓዶቹን ቆፍሩ አለ ወደ መሬት እየተመለከተ። እሳትም ለኩሳችሁ ትእዛዜን የማይታዘዙትን ሁሉ አጥፉ በማለት አዘዛቸው። ወታደሮቹም የንጉሡን ትእዛዝ መፈጸም ጀመሩ። ጉድጓዶች ተቆፍረው በእሳት ተያይዘዋል። ምዕመናን በተራ ተራ ወደሚቀጣጠለው ጉድጓዶች ሊገፉ ቆሙ። ፊታቸው ላይ ምንም አይነት ፍርሃት አይታይም ነበር፣ ነገር ግን በድፍረትና በእርግጠኝነት ተሞልተዋል። አንዲት ሕፃን ልጅ የያዘች እናትም ላፍታ መነታች። ነገር ግን ልጇ ሊያረጋጋት በሚመስል መልኩ ፈገግ አለላትና በተአምራዊ መንገድ እናቴ ሆይ
ታገሺ፣ በቀናው መንገድ ላይ ነሽና አላት። እሷም በጠንካራ እርምጃ ገፋችና እሳት ውስጥ ዘለለች። ንጉሡም በረንዳው ላይ ይህን እምነት ትዕይንት በድንጋጤ በተሞሉ ዓይኖቹ ተመለከተ። ለመዝራት የፈለገው ፍርሃት እንዴት ወደ ድፍረት እንደተለወጥም ሊገባው አልቻለም። በልጁን ላይ በፈጸመው ግድያ እንዴት ሊጠፋ የማይችል እምነት ብልጭታ እንዳቀጣጠለም ተረዳ። እሳቱ አልቆ ዝምታ ከነገሰ በኋላ አደባባዩ ከአመድ በቀር ባዶ ሆኖ ነበር። ንጉሡም ደክሞና ተሸንፎ በዙፋኑ ላይ ብቻውን ተቀምጧል። አንገቱን